የምትጠቀሙት። አንቺ ለሱ እሱ ላንቺ ስለምትዋደዱ ስለምትፋቀሩ፣ ሁለታችሁም አትለያዩ። ያስታውቃል፣ ይታይባችኋል። የምትነጋገሩት ነገር ግን ልብ ያቆስላል። ይቅርታ ተጠያየቁ። አንተም በስነ ስርዓት ቁጭ በልና አስረድተህ ተንበርክከህ ይቅርታ ጠይቅ እና በኋላ በቪዲዮ ከፈለክ መንበርከክ የኦዲየንስ ፊት ወይም ይቅርታ ማለት ዛሬ አላልኩም ወይ ይቅርታ ልትል ትችላለህ። እንደዚህ አይደለም ይቅርታ የሚባለው። ቀለበት ላርግልሽ ብለህ ይቅርታ የለም። ቀለበት የሚለው ላይ ይቅርታ ቢል ኖሮ ዛሬ ትታረቁ ነበረ። አጥፍቻለሁ ሶሪ በቃ ይቅርታ ብለሃት ፕሮግራምም ያለህ ቦታ ሌላም ቦታ ይዛሃት ብትሄድ ችግር አልነበረም። ቀለበት ላርግልሽ ምን ሆነህ ነው እንዴ? የሴት ልጅ እኮ እንደዚህ ቀላሎች እኮ አይደለንም እኮ። ሴቶች እኮ በጣም ቀላሎች አይደለንም። ፍቅር ብቻ ሲይዝና መውደድ ብቻ ሲኖረው ነው ሴት ልጅ በጣም ቀላል የምትሆነው። በጣም እሺ እሺ የምትልክ በቃ እሺ ልሸነፍ እሺ ልበለው እንዴ። በየቀኑ እሺ አለችህ ማለት ሁልጊዜ እሺ ትለሃለች ማለት እንዳይመስልህ። አይደለም ለእሷ ለእኛ ሰብሮናል። እንዴት እያመናጨቃ ስታስወጣት እንደነበር ትናንትና እኮ ልጅቷ ፊት እንኳን እንዴት ስታመናጭቃት ነበርክ እኮ። እንዴት አድርጋ ነው ይቅርታህን የምትቀበለው? ይቅርታህን ትቀበል። እንዴት አድርጋ ነው ቀለበት የምታደርገው? ተከትሎ ሁሉን ነገር ይቅርታ ማለት ካለበት እዛ ከካሜራ ጀርባ አስተካክሎት ለምን እውነት እሱ የይቅርታ ልብ ካለውና እውነት ኦዲየንሶቹ እውነት እነሱን የሚወዳቸው አመት ባልን በመልካም የዋሉ ልባቸው አይሰበር ብሎ ካለ ለምን ትናንትናውኑ ጨርሶ ዛሬ ለምን እሱን ይዞ አልመጣም? ይሄን ያህል ጭካኔም በሰውም ላይ ጥሩ አይደለም። ወይዘር ይህንንም ተናገሪ ፕሊዝ። አዎ አሁን ብያለሁ፣ ብዙ ነገር ብያለሁ። ግን አሁንም የምናገረው ነገር እኔ የታየኝ ነገር እሱ ጠዋት ጓደኞቹ ያረጉትን ነገር ሲሰማ ይመስለኛል። ቁጭ ብለን እናውራ ብሏታል። እሷ ቁጭ ስላላለች እንጂ እሷ አልሰማችም። ምክንያቱም ቪዲዮ ስላላየች አብራቸው ስላልነበረች። እሱ ይሄን ነገር ሲሰማ ገብቶሻል፣ ኢሚዲየትሊ ይመስለኛል እሷ በቀለበት እንሰራት አይነት ከዚህ ጀርባ ብዙ ነገር አለው፣ ግን እኔ አላቅም እያለት ነው። አዎ እኔ ብዙ ጀርባው ከዚህ ጀርባ ብዙ ነገር አለ አላቅም አላት። እሷ ቪዲዮ ስላላየች ቁጭ እሱ ደግሞ በቪዲዮ ማለት ስላልፈለገ ነው። ቁጭ በይና እንነጋገር ብሏታል። እና አንቺ ማይሚዬ አስተዊ ቁሚና እይ፣ አጠገብሽ ያሉት ሰዎች እንደማን እንደሆኑ ታውቂያለሽ። አንቺ አጠገብሽ የምታየው ነገር አለ፣ እኛም የምናየው ነገር አለ። ደግ የመሰለሽ ሁሉ ደግ አይደለም። ልጆቹ በጣም የሆነ ነገር እንዳላቸው በደንብ ያስታውቃሉ። በደንብ ነው የሚያስታውቀው። ሴት ናትና እሷ ተረጋግታ ከአሁን በኋላ ጀምሮ ያለውን ትመልከተው። ይቅርታውንም ለምን ይቅርታ እንዳለም ትየው። ብዙ ነገር አለ ብሏታል አይደለ? ቶሎ ብላ እሷም ስሜታዊ አትሁን ነገሮችን ከአሁን በኋላ። ዛሬ አልሆነችም። ሀይሚዬ አንድ ነገር አዳምጪኝ። አስተዋይ ነሽ። ቁሚና አናግሪው። የአልትራሳው ዛሬ እምቢ አለች፣ ነገ ወጥቶ እምቢ አለችኝ እኔ እንዲያርጌ ቢል እኛ እሱን ነው የምናዝንበት። እንደዚህ አይደረግም። የዛሬ ስህተት ትልቅ ስህተት ነው የተሰራው። እንደዚህ ተብሎ ቀለበት ተሰሩልኝ ቤትም አለም የለም። ትናንትና ተጣልተው ያውም ፐብሊክ ላይ ተጣልተው ይቅርታ ሳይጠያየቁ ዛሬ ቀለበት ላስርልሽ ነው፣ ዛሬ ይቅርታ ልልሽ ነው የተንበረከኩ ቢል ይሻላል። ሁለተኛ ነገር ደግሞ ሁሉም ሰው ይወደዳል ብላ ስትልህ አንቺን በተለየ ነው መወድሽ ብለሃታል። ጥሩ ነው። ግን የኔ ፍቅር አንቺን ማጣት አልፈልግም። እችን ልጅ አስወጥቻለሁ ብለሃል። እችን ልጅ ካስወጣት ምንድን ነው ትርፍ ያለክ? 6ኛ ጣት ይዘህ እንዳዞር። ጓደኛ ገርል ፍሬንድህ ከሆነች ገርል ፍሬንዴ ናት፣ ጓደኛዬ ናት፣ እጮኛዬ ናት ብለህ ይዘህ ዙር። ሰዎች ይታላሉ፣ ሰዎች አብረው ይኖራሉ። ትዳር እግዚአብሔር ያለው ሰዓት ነው ይመጣው። በዚሁም ልቀጥሉ ትችላለች። አልገባኝም። ይሄን ነገር የምትፈራበት አንተ ሌላ ሰው እንዳይሰማብህ ነው ወይ ለስራ ይበላሻል ነው? ያልገባኝ ነገር አለ ውስጥ። አንዳንዴ አንተ ሰዎች ጋር ይደርሳል ብለህ ያላልከው ነገር ይደርሳል ወይ ደግሞ አይደርስም። እኛ በራሳችን መንገድ ልንወስደው እንችላለን። እኔ እንደ ራሴ ስወስደው መግለጽ የማትፈልግበት የምትፈራበት ያለ ነገር ነው ይመስለኝ። ይሄንን በግልጽ አውጣና ተናገር። በግልጽ አውጣና በቃ እኔ አውቃለሁ የሆነ እናንተ ማያለያይ ስሜት እንዳላችሁ ምንም ቢፈጠር፣ ግን ይሄን ነገር አጥራ፣ የጀመርከውን ነገር አጥራ።
ለስራም ከሆነ እንደፈለጋችሁ፣ ግን መዓት ነገር ነው ብታበላሹት። ዲኤንኤ ከ3 ወር በኋላ ምናምን እሱ ምንም አያበላሽብህም። እዚህ ጋር ይቅርታ ማድረግ ትሪት ማድረግ፣ ልጁም ከመጣ ዌልካም ነው። አላረኩም ከዛ በኋላ ቤኪም ደግሞ ተልቶ ነው ብዙ የሚቀኑባቸው እነሱ የሚሰሩት ጉዳይ ነው። እሱ ሌላ ጉዳይ ነው አልኩሽ እኮ። እሱንማ ስለሚያውቁ ነው ብዙ እንውሰድክ እያሉ ቴክስት የሚጽፋሉ። ለእሱ የሚጽፉለት ይሆናል። ምን ታውቂያለሽ? ለእሷም አልኩሽ እኮ ገብቶሻል። ሁለቱንም ዋናው አላማና አለማቸው እነሱ ሁለቱም ማለያየት ነው። እሱ እዛ ቦታ ላይ ደርሷል። እሱ ጥሩ ህይወት ላይ አለ። ስለዚህ የእሱን ህይወት መጣል፣ እሷን ደግሞ የዋህ ናት፣ ደግ ልጅ ናት፣ አጠገባቸው ሆና ምክንያቱም ብሩክ ካጠገቧ ከተለየ ትፈራለች። እነሱ ወንድሞቿ ናቸው፣ ወንድሜ ነው ብላ የምታስበው አጠገቧ ሆኖ እየተጠቀሙባት ወይ የሆነ ነገር እያደረጉ ወይ አንዱ ህይወቷ ውስጥ ገብቶ ሊጫወቱባት ነው አላማና አላማቸው። ገብቶሻል? እንደዚህ ጥብቅ አድርገው ያዘው። ሄኖክ ራሱ የሚባል ልጅ ይሄ ማርክ እና ሄኖክ የሚባሉት ሁለቱ፣ ማርክ በጣም አደገኛ ነው። የሚሰሩትን ስራ ኮፒ ያደረገው ይሄንን ማናገር አሁን ይሄን ስላለ ስሚ እና አውቀው ቆልፈው ይዘዋቸው የልጆቹን ህይወት መበተን ነው የያዙት። ያንን እያደረጉ እያሉ እርግጠኛ ነኝ ተጣልቶ የመጣ ጊዜ ቤኪ ያቅ ነበር ማለት ነው። ከዛ በኋላ ነው ከልጅቱ ጋር ተነጋግሮ እንግዲህ እኔ አላቅም፣ ብሩኩም ያቅ ይሆናል አላቅም። የኔን ሳይኮሎጂ ነው የምልሽ። ተነጋግሮ መጥቶ አስተካክሎ መጥቶ ቪዲዮ ይዞ ወጡ። ከዛ በኋላ ነገሩ ተጀመረ በይፋ። አላቆመም እንኳን ገብቶሻል። ቪዲዮውን እየያዘ የሚመጣ እሱ ነው። በተለያየ አንዴ በሀይሚ ቤት፣ አንዴ በብሩክ ቤት፣ አንዴ በሚፍታ ጋር የነበረው መጀመሪያ ይሄንን አሙቀውት አባብሰው ዛሬ እዚህ ጋር ደረሷቸው። ገባሽ? አሁን መጨረሻ እህት የምትባል መታ እራሳቸው ባደረጉት እራሳችሁ ባዘጋጁት ሰው ተዋረዱ። እነዚህ ልጆች ንጹዎችም ስለሆኑ ነው። እኛም እነሱም ብለን እንደዚህ ስለምንጮህና ስለምናለቅስ የብዙ ሰው እንደዚህ እየተቃጠሉ እንደዚህ እየተሰቃዩ የሚወዷቸው ሰዎች ልብ አይቶ ነው እግዚአብሔር ይሄን ነገር ያወጣው ነው ብለው። ወደ ዋናው ጉዳይ ወደ ዛሬው ስመጣ ይሄን ነገር ከሰማ በኋላ ይመስለኛል ምን አለ ብሩክ ከአብ ጋር ተነጋግሬ ነው አለ። እንግዲህ አንዳንዴ መማከር ገብቶሻል። ከሚያቅሰው መማከር ጥሩ ነው። ወዲያው በቃ ይቅርታ ታደርግኛለች እንዲህ ባረግ ብሎ አስቦ ነው እንጂ ዳይሬክት አስቦት አይመስለኝም ያደረገው። ለፕሮሞት ሊሆን ይችላል ወይም ይቅርታውን ለመጠየቅ እንዲህ ባደርግና ብሞክር አይነት ስሜት ይመስለኛል። ለእኔ ነው የተረዳሁት ይህን ነገር ይሄን ከሰማ በኋላ። ሲቀጥል ደግሞ እቺ ልጅ በምን ሁኔታ ወጥታ ነው ቀለበት ሊያደርግና ከሷ ጋር ኑሮውን ሊቀጥል ወይም ደግሞ ከሷ ጋር ያለውን ሪሌሽን ሊቀጥል የፈለገው? እነሱ አይለያዩም። በነገራችን ላይ ትልቅ ፕሮግራም ያለው ምናልባት ነገም አብረው ሊመጡ ይችላሉ። ፕሮግራሙም ነገ ሊቀጥል ይችላል። ግን በምን ምክንያት ነው እች ልጅ ወጣችሁ? እንዴት ነው የወጣችሁ? ተመልሳ አትረብሻቸውም ወይ? እች ልጅ ተሰብራለች። ይሄን የተሰበረስ ልብ ተቀብሎ ምንድን ነው የሚያደርገው? ነገ ከነገ ወዲያ ሊጣላ መጀመሪያ ትናንትና ነው ጥፋት የሰራው። ይቅርታ ብትጠይቅ ስል አንቺን ይቅርታ አትጠይቅም ማለት ተናዷል። ሁለቱ የሚነጋገሩትን አያውቁም። ሁለቱ ሁልጊዜ ኢሞሽናል ነው የሚሆኑት። ስለዚህ ያ ነገር ሊሆን ይችላል። ዛሬ ግን ይሄን ቀለበት ስርዓት ማዘጋጀትና መኖር አልነበረበትም። በቃ ትልቅ ስህተት የሰራው እንዳላሰበበትና አጋጣሚ ወይ ፕሮሞሽን እንደሆነ የምታውቂው ልብሱንም ተከራይቶ ነው። ዲኮሬሽኑም ያስታውቃል። ራሱ የሆነች ትንሽ ነገር ናት የተጠለጠለችው። ሙሉውን ራሱ አላሳዩ። ሰው አለ አለ፣ ሰው የለም፣ ሰውም አይመጣም፣ አልተጠራመም። እሱ ሌላ ጉዳይ። ሰው እዚህ መኖር ስለሌለበት ነው አለ። እሷም ሳይሆን እሷም እሺ እንደማትለው ያውቃታል እኮ በደንብ ከኛ ይልቅ አጠገቡ ሁሉ ነገሩ ናት። በደንብ የሚያውቃት ልጅ ናት። ሳይበርድላትም እንደማታደርገው ግን አንደኛ ለቪዲዮም ለመስራት ነው፣ ሁለተኛ ፕሮሞሽን ነው፣ ሶስተኛ ደግሞ ልሞክር ይቅርታውን ነው። ምክንያቱም ይሄ የተበጠበጠ ነገር ይስተካከላል፣ ነገም በዓል ነው፣ አብረን እንውል ነው። ግን ያ አይደለም ትልቁ ነገር። የተሰበረን ነገር ማስተካከል አለበት። ብሩክ የምትሰማኝ ከሆነ ልቧ ተሰብሯል። እንዴት እንደዚህ ይስተካከላል? ይስተካከላል።